ይቅርታ ጠየቀ። አዎ አልነገርናቸውም፣ ሳንነግራችሁ ነው ያደረግነው፣ ይቅርታ እንጠይቃለን አለ። ስለዚህ ሙሉ ኃላፊነቱን ወሰደ ማለት ነው። ሳያማክሩም ነው የዲቤት ቀን ሊለውጡ የነበረው። እሺ እንደዛ ከሆነ ታዲያ ዲቤቱን አሁን ትቀበላላችሁ ወይስ አትቀበሉም? ትቀጥላላችሁ ወይስ አትቀጥሉም በስምምነታችን መሰረት ሲባል አይ አሁን እጃችን ላይ ያለ ሌላ ኢሹ አለ። የትኛው ከተባለ በቅርቡ የተደረገው ዲቤት ማለት ነው። ከሁሱ ጋር የተደረገው ዲቤት ማለት እጃችን ላይ ኢሹ አለ። ስለዚህ በዛ ኢሹ ላይ ኦርቶዶክሳውያኑ ጋር ያለው ኢሹ ላይ መጀመሪያ እንትን ማድረግ አለብን፣ ዲል ማድረግ አለብን። ስለዚህ እናንተ ረዘም ያለ ጊዜ መሆን አለበት። እኛ ስምምነታችን ይሄ አይደለም። ስምምነታችን በዚህ ቀን እንድንወያይና ያለ ፈቃዳችን ለመለወጥ ሞክራችኋል። ስለዚህ ከዚህ ጋር የሚገናኝ ምንም ነገር የለውም አልናቸው። ፕሮግራሙ ላይ ስቲክ እንዳደረግን ሲያዩ አንድ ሀሳብ እንደገና መጡ። ቤት እንቀይራ። ቤቱ የሚቀየርበትን ቦታ ደግሞ እኛ ኢንተረስትድ አልነበርም። ያቀረቡትን ቤት ኢንተረስትድ አልነበርም። ስለዚህ ኖ ቤትም አንቀይርም፣ የተስማማችሁበት ቤት ነው ቤቱ፣ መጀመሪያውን ተስማምታችሁበታል። ስለዚህ መሆን ያለበት እዛው ቤት ነው መሆን ያለበት፣ ቀኑም መቀየር የለበትም፣ በምንም መልኩ እንደዛ መሆን የለበትም የሚል ነገር ተነጋገረ። ከዛ በዚህ ሁሉ መካከል ሀሳቦች ይቀየሩ ነበረ፣ ተርሞች በጣም በተደጋጋሚ ይቀየሩ ነበረ። አፍተር ኦል ግን አንድ ነገር ተነሳ ማለት ነው። ኮሆስት ይሁን ተባለ። እንደዛ ከሆነ በቃ ይሄንን እንትን የሚመጥን ቤት ይፈለግ ምናምን የሚለው ነገር ብዙ እንትን የሚሆነ ምክንያታዊ ስላልሆነ ሰው ሊሰማ የሚመጣው ተወያዮቹን እንጂ ሆስቱን ስላልሆነ በውይይት ጊዜ በተለይ ኦፊሻል የሆነ ዲቤት ሲሆን ከዚህ የተነሳ ኮሆስት እናድርገው ተባለ። በቃሽ ኮሆስት እናድርገው፣ ሁላችንም ዲሲፕሊንድ ለመሆን እንሞክር፣ ሚዩት መደራረግ የለም። ስለዚህ በዛ መንገድ እናድርገውና በኮሆስት እሺ እንቀጥል፣ በቃ ቤቱ ከሆነ ጥያቄያችሁ ተባለ። አይ ኮሆስትም አናደርግም። አስቡት እንግዲህ እሺ ኮሆስት እናድርገው ተብላችሁ አይ ኮሆስት አናደርግም ስትሉ ማለት ነው። እሺ ኮሆስት ካላደረጋችሁት ታዲያ ምንድን ነው የምትሉት ስንላቸው በቃ እሺ የፕሮፌሲው ይቅደምና የአሁኑ እሑድ ይደረግ። ከዛ በኋላ አንድ ሳምንት ዘሎ እንግዲህ ያስቡት፣ ሁለተኛው ፕሮግራም ማለት ነው። አንድ ሳምንት ዘሎ ይደረግ የነገረ ክርስቶስ ነው። ይሄንን ሲሉ አይ ይሄ የሚሆን ነገር አይደለም፣ ምክንያቱም እንደ ቲም ነው እየሰራን ያለ ነው። ከዛ በኋላ ደግሞ ውይይቶቹ የሚነጣጠሉ ውይይቶች አሉ፣ በአንድ ቀን ልዩነት ውስጥ ነው መደረግ ያለባቸው። ይሄንን ነው አስበን ስንነጋገር የነበረው፣ እዛ ላይ ነው ስቲክ ማድረግ ያለብን ስንላቸው ይሄ የመጨረሻ ዲላችን ነው፣ እሺ በቃ እንነግራቸዋለን ተባብለን ተለያየን ማለት ነው። እኛ ከተነጋገርን በኋላ በቃ ቢያንስ እሺ ይሄኛውን እንቀበላቸው፣ ቤቱ የተመረጠው ቤት እንዳለ ይሆናል፣ ይሄኛውን ግን እንቀበላቸው፣ እሑድ ቀን ፕሮፌሲ ይደረግ፣ ነገረ ክርስቶሱ አንድ ሳምንት አልፎ ቅዳሜ ቀን ይደረግ፣ ምንም ችግር የለብንም፣ በዛ መንገድ እናድርገው ተባብለን ይሄንን ላክንባቸው ማለት ነው። ሰርፕራይዚንግሊ ያንን ስንልክባቸው ያደረጉት ነገር ምንድነው? ዲቤቱ ለአንድ ወር ካልተራዘመ በስተቀር አንወያይም። ይሄ የመጨረሻው ኦፈራችን ነው። ውይይት ከተስማማችሁ በኋላ ኦፈር ስታቀርቡ ማለት ነው። እሺ ካላችሁ በኋላ ኦፈር ስታቀርቡ ማለት ነው። በዛ መንገድ አደረጉት። መጨረሻ ላይ ይሄ የሚሆን ነገር አይደለም። እንደውም ከመካከላቸው አንዱ ሰው ቆይ ላናግራቸው፣ እንደዚህ መሆን የለበትም ቆይ ላናግራቸው ብሎ አናግራቸው ነበር። ግን የሆነ አይመስለኝም፣ አልሆነም፣ ቀረ ማለት ነው። ስለዚህ አንድ ወር ማራዘም የፈለጉት ለምንድን ነው ሲባል አንደኛ ይሄኛው ዲቤት ያመጣው ኃይለኛ እንትን አለ፣ ኃይለኛ የሆነ ኢምፓክት አለ፣ እነሱ ጋር ትልቅ ነገር አናግቷል። ከዛ የተነሳ ያንን ነገር ዲል ማድረግ ፈልገዋል። ሁለተኛው ነገር ደግሞ ይሄንን ዲል ሳያደርጉ ቀጥሎ ሌላ ውድቀት ማስተናገድ አይችሉም። ቀጥሎ ሌላ ነገር ማስተናገድ አይችሉም። ሌላ ዱላ ነው። ስለዚህ ይሄ ደግሞ ሌላ አደገኛ ነገር ነው የሚፈጥርባቸው። ከዚህ የተነሳ ዲቤቱን መቀበል አልፈለጉም። ለአንድ ወር ይራዘማሉ፣ እንደማንቀበላቸው አውቀዋል። ከዚህ የተነሳ ለአንድ ወር ይራዘም ካልበለዛ አንመለስም ብለው የተስማሙትን ዲቤት አፍርሰውታል ማለት ነው። ከሱ ሁሉ በኋላ ያነሱት ነገር ምንድነው? አንዱ ከመካከላቸው ፎሎወር ነው፣ የፎሎወር ጉዳይ። ፎሎወር የኔ ፎሎወር የነሱ ፎሎወር ተደምሮ የኔን ፎሎወር አያክልም የሚል ነገር ነው ያነሱትና ዱድ እንዴ የፎሎወር እኮ ውድድር አይደለም የምናደርገው፣ ዲቤት ነው የምናደርገው። ፎሎወር ልናወዳድር አይደለም የተጠራራነው። ኦኬ እንጂ ለፎሎወር ምንም ችግር የለውም እኮ ፈኒ ቪዲዮ እየሰራህም ፎሎ መቀበል ትችላለህ እኮ፣ ፎሎ መደረግ ትችላለህ እኮ። ጉዳዩ ያለው ትክክለኛውን ነገር ይዘህ ነው ወይ የመጣው ነው። እዚህ ውስጥ እኮ ዲቤት ያደረግን ሰዎች አለ፣ እርስ በርስ ዲቤት ያደረግን ሰዎች አለ። የፎሎወር ቁጥር አልጠየቁንም። የጠየቁን ነገር ዲቤቱን በትክክል ማድረግ ይችላል ወይስ አይችልም የሚል ነገር ነው የጠየቁን ነገር። ኦኬ እኛም ስንጠይቅ የኖርነው ነገር እሱ እንጂ የፎሎወር ጉዳይ አይደለም። ሶ ገለባ እየመገብካቸው የኖርካቸውን እነዛን ፎሎወሮቼ ብዙ ናቸውና ከእናንተ ጋር አልወያይም አትልም። ሲጀመር ለምን ተስማምተህ አፈረስከው? ፎሎወርን ሳትቆጥር ነው እንዴ ተስማማው? ፎሎወርን ቆጥረህ ነው እኮ የተስማማው።
ስለዚህ እንግዲህ ወይ ፎሎወሮቻቸውን ይላኩልንና እዚህ እየመጡ ፎሎወሮቻቸው ይጠይቁ። በፎሎወር የመደረግ ጉዳይ ስለሆነ የጀመሩት ማለት ነው። ያለው ነገር ይህንን ይመስላል። ውይይቱን አፍርሰውታል። ሶ በእኔ በኩል ያለው ይህን ይመስላል። ቃል ግን እዚህ ጋር ዲያቆንዬ አንድ ነገር ነግሩን ይለፍና የውይይት ጥሪውን ማን ያቀረበው? መጀመሪያ ቅድሚያ እናንተ ናችሁ ፈልጋችሁ የመጣችሁት ወይስ እነሱ ናቸው? በጭራሽ እነሱ ናቸው እንትን ያደረጉት። እነሱ ናቸው መጀመሪያ የጠሩት። ውይይቱን ሲጠሩ የጠሩት የፕሮፌሲ ላይ ነው። መሐመድ በመጽሐፍ ቅዱስ በሚል እንወያይ ቱቨርሰሱ የሚል ነገር ነበረ። ያንን ደግሞ እኛ እንትን አላደረግነው። በዚህ ብቻ ሳይሆን እኛም ልንጠራችሁ ስለፈለግን የምንወያይበትን ሌላ ርዕስ እንስጣችኋል ናቸው። የሰጠናቸውን ርዕስ ራሱ አልተቀበሉም። ምክንያቱም ኢየሱስ ፈጣሪ ነው የተባለው የዓለም የዚህ የሚታየው ዓለም የዩኒቨርስ ፈጣሪ አይደለም የተባለው ብለው በተደጋጋሚ ሲያወሩ ስለነበረ እዛ ላይ እናውራ ስንላቸው ዲክላይን አደረጉት። አንቀበልም አሉ ማለት ነው። ራሳቸው የሚያነሱትን ነገር አይቀበሉትም እዛው ማለት ነው። አንቀበልም አሉ። እሺ እንደዛ ከሆነ ምንድነው የምትቀበሉ ሲባሉ በኢየሱስ አምላክ ነው። እሺ እንደዛ ከሆነ ኢየሱስ በራሱ አንደበት ካስተማረው ትምህርት አምላክነቱን አስተምሯል ወይስ አላስተማረም የሚለውን ነው። ይሄን ራሱ በግድ ነው የተቀበሉት። በስንት መከራ ማለት ነው የተቀበሉት ነው። ግን አሁን አንዱም እንትን እሱ ነው። ይሄኛውን ውይይት ሊያደርጉት አልፈለጉም። በዚህ መንገድ እንትን አድርገውታል። አስቀድሞ ሆኖ ግን ውይይቱን እንትን ሲያደርጉ የነበሩት ውይይቱን ኢንቦክስ ያደርጉ የነበሩት እነሱ እንጂ አስቀድሞ እኛ አልነበረም። ራሳቸው በመጡት ውይይት ነው ከስንት ጊዜ በኋላ ከወር ከምናምን በኋላ ወር ሁለት ወር ሊሆን ነው ከወር ከምናምን በኋላ እንደገና መልሰው ያጠፉት ማለት ነው። ቃል ቴንኪው ስላስታውስከኝ ነው። እሺ ከስር ውሸት ነው እያሉ ቆይ በኋላ ውሸት ነው እያሉ ዴቫይ ችግር የለውም። ቆይ ችግር የለውም። የፎቶ ማስረጃዎችን እናቀርብላቸዋለን። ያሳስብ ሀሳቦቹ ይቅረቡና ከዛ በኋላ ውሸት የሚሉትን ገና ድምፅ እኮ አለ ገና ወገኖች እና ገና ሪከርድ ትሰማላችሁ እና የዛን ሰዓት ውሸት የሚለው እንዴት እንደምታደርጉት እንግዲህ እናያለን ማለት ነው። ቅዱ ግን እሺ ውሸቱን ሄዳችሁ እንድታሰሟችሁ ስለምንፈልግ ምን ያህል እንደሚዋሹባችሁና እንደሚቀልዱባችሁ በውስጥ የሚያወሩትና ውጭ ላይ የሚያወሩት እንዴት በውሸት የተሞላ እንደሆነ እንድታዩ ስለምንፈልግ ነው። ቃልዬ ቴንኪ በጣም እሺ። ዳንዬ ወይስ ማሜ? እሺ ሁላችሁንም ሰላም ብያለሁ። እኔ ደርሻለሁ የምሄድበት። ዲያቆንን ረጅም ጊዜ ቃሌ፣ ልደተ፣ ማማዬ፣ ዲያቆን ዛተናቴስ ሁላችሁንም ታችም ላይም ያላችሁ ቆስጤንም ሰላም ብያችኋለሁ። እንግዲህ ምንድን ነው ለምናወራው? እኔ በተከታታይ ቪዲዮዎች ሰራለሁ። ከዚህ በኋላ ቪዲዮ ሰራለሁ ማለት ነው። ስሰራ ለሁለት ሰዓት ከምናምን ነው በውስጥ መስመር ከነሱ ጋር ተደዋውለን ያወራ ነው። እዛ ጋር ምን እንዳሉ፣ እንዴት እንደለመኑን፣ እንዴት ይቅርታ እንደጠየቁን፣ ጉዳት ላይ ነን፣ ስብራት ላይ ነን። ይሄ ስብራት እያለብን ሌላ ማስተናገድ አንችልም፣ እንዴት እንዳሉ ድምፃቸውን እያሰማን ቪዲዮ እንሰራለን። ኦኬ። ስለዚህ ለዛ ተዘጋጁ ጋይስ። ሪፖስት ለማድረግ ሼር ለማድረግ የምንሰራቸውን ቪዲዮዎች ተዘጋጁ። ምንድን ነው እኔ መጨመር የምፈልገው ነገር ምንድን ነው? ቃል ያወራው ነገር ላይ በደንብ ማሰብ ያለብን የእኛ ፕሮግራም ቀድሞ ተያዘ። ከዚያ በሆነ አጋጣሚ የነ እፎይ መሀል ላይ ገባ። ከዛ የእኛ ታጠፈ ማለት። አሁን የእፎይ መግባቱ ብቻ አይደለም። የእፎይ ላይቭ ዲቤት ከሁሱ ጋር ያደረገው ዲቤት ችግር ስለፈጠረ አትሃንድ የሆነብን እጃችን ላይ ያለ ትኩስ ነገር ስላለብን መስራት ያለብን ነገር ስላለ እሱ እያለ ሌላ ዲቤት አናደርግም፣ አያዋጣንም። ቃል በቃል አድቫንቴጅ የለንም ነው ያለው። ምክንያቱም እዚህ ሌላ ትኩስ ጉዳይ አለብን፣ መስራት ያለብን ነገር አለ፣ ማስተካከል ያለብን ነገር አለ። እሱ እያለ ይሄኛውን ዲቤት ማድረግ ለእኛ አዋጭ አይደለም፣ ዲቤት ማን ነው አድቫንቴጅስ አይደለም አለና ግብፅ አለ ግብፅ ያለ ሰው ኢትዮጵያ ውስጥ ለተፈጠረ ችግር ምን አገባኝ ቢል መብቱ ነው፣ በራሱ ልክ ነው። እሱ ግን ኢትዮጵያ ውስጥ ያለ ሰው የሚያስቀድመው ኢትዮጵያ ውስጥ ያለውን ችግር ነው አለ። ስለዚህ እናንተም እንደ አውትሳይደር ወይም ያው ከእስልምና ውጭ ባለ እንዳለ ሰው ምን አገባኝ እናንተ ለደረሰባችሁ ችግር ብትሉ ልክ ናቸው። ይህን ባይዜ ቃል በቃል ነው ያለው። ብትሉ ልክ ናቸው፣ የእናንተ ጥፋት አይደለም። እዚህ ጋር አንኮን ናችሁ።
እና ድንገት በውይይቱ መሃል ግብፃዊ ሆነን እኛ እና ምንም ባይመለከታችሁ ልክ ናችሁ፣ እኛ ግን የቤታችንን ስራ መስራት አለብን አሉ። ኦኬ እውነት ለመናገር እኔ ደግሞ ያው አይዟችሁ ያለፋችሁ ስላላችሁበት ነገር አይዟችሁ ያጋጥማል ብዬ ለማጽናናትም ሞክሬያለሁ በመሃል አንድ ሁለት ጊዜ እነሱን እና ለእኛ አድቫንቴጅ ስጡን የሚል ጥያቄ ነው ያቀረቡት። ባጭሩ አድቫንቴጅ ስጡን ማለትም ዲቤቱ ከተደረገ መደረግ ያለበት ልክ የእፎይና የሁሱን ኦዲየንስ የሚያክል ያን ሁሉ 100,000 ህዝብ የሚያክል ህዝብ ሊመጣ በሚችል ቦታ እንሁን ይደረግና ከዛ እኛም አድቫንቴጅ እናገኝ እድል ስጡን ለአድቫንቴጅ የሚል ጥያቄ ያቀረቡ። እኛ ደግሞ እንደዚህ አይነት ነገር የለም። አንደኛ ከመሀል የመጣ ዲቤት ነው። ሁለተኛ ደግሞ እኔ ላንተ አድቫንቴጅ ፊድ የማደርግበት ምክንያት የለም። እኔም አድቫንቴጅ እፈልጋለሁ። ስለዚህ ለእኔም አድቫንቴጅ አንተ መልቀቅ አለብህ። አንተም አድቫንቴጅ የሱን እኔም አድቫንቴጅ ይኑረኝ፣ ርዕስ ቀይረን እኔ በደንብ አታክ ማድረግ የምችልበት ላይ እንወያይ። እንደዛ ከሆነ ይሲ አንተም ለእኔ አድቫንቴጅ አትለቅም። ስለዚህ እኔም አንተ ላይ አድቫንቴጅ እንዳልይዝ አንተም እኔ ላይ አድቫንቴጅ እንዳትይዝ የሚገድበን ኦልሬዲ ሜክ ያደረግነው ስታንዳርድ አለ። የርዕስ ስታንዳርድ፣ የቤት የምንወያይበት ስታንዳርድ፣ የደቂቃ ስታንዳርድ ኦልሬዲ አለ። ሴት ያደረግነው ሩል አለ። የምንመራው ከዚህ በኋላ በሱ ነው። ያንን ከመወያየትህ በፊት ነበር አድቫንቴጅህንና ዲስአድቫንቴጅህን ካልኩሌት አድርገህ ይመቸኛል አይመቸኝ የሚለውን መስማማት የነበረብህ። ከዚያ በኋላ ስታየው እንደምትጎዳ ስታስብ ሀሳብ ቀይረህ እኔን ተባበረኝ አይሰራም። ዲቤት ላይ ባይዞ እንደዚህ ነገር አለ እንዴ? ተባበረኝ እስኪ እኔ ነጥብ ማስቆጠርበትን ቦታ ወይም ሁኔታ አመቻችልኝ ይባላል? አይባልም። ስለዚህ በዚህ መንገድ ነው በቃ ይሄ ነው ቶታሊ ሲጨመቅ የ2 ሰዓት ክርክራችን ሲጨመቅ ይሄን ይመስላል። እኛ ደግሞ በዚህ አንስማማም። ቤቱን ማንስማማበት የራሳችን ምክንያት አለ። ለምሳሌ እንግዲህ ስም ሜንሽን ላደርግ ነው ይቅርታ ወይ እሺ ይቅር። 2 ሰዎች ቤት ሪኮመንድ አደረጉ እገሌ ቤትና እገሌ ቤት ብለው ከዛ እኔ ፐርሰናሊ እነሱ ቤት ሄጄ ዲቤት ለማድረግ አይመቸኝም አልኩ። እኛም እኮ አይመቸንም። እነዛ ሰዎች እኮ እኛንም ሲሰድቡን ነበር፣ ሃይማኖታችንን እኮ ሲያንጓጥጡ ነበረ። ግን በቃ እየገባን ነው። እኛ ዲያብሎስ ቤትም ቢሆን ይህን ቃል በቃል እንደዚህ ነው ያለው፣ ዲያብሎስ ቤትም ቢሆን ገብተን ኦዲየንስ ብቻ እናገኝ፣ ብዙ ህዝብ ብቻ እናገኝ እንጂ ዲቤት እናደርጋለን አለ ሲል እኔ ኦኬ እሱ መብትህ ነው። እኔ ግን እንደዛ አይነት አቋም የለኝም። ብዙ ህዝብ ይከተለኝ ብዬ ዲስሪስፔክት የምደረግበት ቤት ውስጥ አልገኝም። ኦኬ ከዚህ በፊትም በተደጋጋሚ ተጣልተናል። ዲስሪስፔክት ያደርጋል እዛ ቤት አልገኝም። እኔ አንተ ግዴታ ሆኖብህ ነው የምገባው። ማን ያስገድደኛል? ምን አገባኝ እኔ ስለአንተ መገደድ? ስለዚህ ግዴታ ሆኖብህ ትገባለህ። እሱ ኦዲየንስ ፈልገህ እየሄድክ ነው። ያንተ የቤት ስራ ነው፣ የኔ ቤት ስራ አይደለም። እኔ በኒውትራል ማይንድ ከዚህ በፊት በተወያየንበት በተስማማንበት ቤት ነው የምወያየው። ፈቃደኛ ከሆንክ ለዛውም በተስማማንበት ጊዜ ካልሆነ ላልተወሰነ ጊዜ እኔ ደግሞ ከቃሌና ከዳኒ በተለየ በዚህ ሳምንት ካልሆነ ላልተወሰነ ጊዜ ነው የሚራዘመው። ብዙ ነገሮች አሉብኝ ከፊት ብዬ አብራርቼ እንደውም ፐርሰናሊ ነገሮቹን ሁላ ሊስት አድርጌ ነግሬያቸው ይሄ ነገር አለብኝ፣ ይሄን ከሰራው በኋላ ይሄ አለብኝ። ስለዚህ ከዚህ እስከማገኝ ላልተወሰነ ጊዜ ነው የሚሆነው ብዬ ሁላ አብራርቻለሁ። ይሄንን ወደ መናገር የገባሁት እንደው ከተረዱ ፖላይትሊ ካስረዳኋቸው ከተገባባን ብዬ ነው እንደ ወንድም። እነሱ ወጥተው እነዚህ 3 ልጆች እድል ሰተናቸው ይላል በውስጥ ለምኖኝ ይቅርታ ጠይቆኝ የነበረው ሰውዬ ማለት ነው። ስለዚህ እነዚህን ሁሉ እስካሁን ያወራቸውን ድምፃቸውን እያሰማው ቪዲዮ መሰራ ይሆናል በተከታታይ እንዳላበዛባችሁ። ቴንኪው። እሺ ለውይይቱ እንዲቀር ያቀረቡልን ምክንያቶች ምን ምን ናቸው? እንደ የእፎይንም ነገር ሜንሽን እንዳደረጉ ስለማቅ ውይይቱ እንዲቀር ከእናንተ ጋር የነበረው ውይይት እንዲቀር ትልቁ ከእፎይ ጋር ቀጠሮ ተይዟል ነው አይደለ? እና ቀጠሮ ደግሞ እንዳልተያዘ ጠይቃቸዋቸው ነበረ እና እሱንም ለሰዎቹ ንገራቸው። ውይይቱ እንዲቀር ያቀሩት ምክንያቶች ምን እንደሆኑ
ቴንክ ዩ ረስቸው ነው ይኸው። አሁን ውይይቱ የሚቀርበት ምክንያት ምንድን ነው ስንላቸው እንደ ሁለት አይነት ምክንያት ነው ያመጡት። ያው ተያያዥ ቢሆንም የመጀመሪያው ባለፈው ያደረጉት የእፎይና የሁሱ ዲቤት ያመጣው ቻሌንጅ አለ፣ ያመጣው የቤት ስራ አለ፣ እሱ ነው። ሁለተኛው ደግሞ እሱን ለማካካስ በሚሆን መንገድ ኢምራንና እፎይ መወያየት አለባቸው። ያ ውይይት እስካልተካሄደ ድረስ መቅደም አይችልም። ወይም ደግሞ የነ እፎይን የመጀመሪያውን ውይይት የሚመስል ኦዲየንስ ከሌለ በቀር ነው ያሉት። ከዛ የኔ ጥያቄ የነበረው እፎይ ቻሌንጁን ተቀብሏል ወይ የሚል ጥያቄ ጠየኳቸው። እሱን አሁን እዚህ የምናወራው ነገር አይደለም ምናምን ነገር አለ። አይ ዳኒም ጨምሮ እፎይ ዲቤቱን አልተቀበለም። እንዳልተቀበለ በምን አወቅ አሉት። ምክንያቱም አንደኛ ጠይቀናቸዋል፣ ከኦርቶዶክሳውያን ጋር ስንጠይቃቸው የለውም ብለውናል። ሁለተኛ ቢቀበል እኮ ሚዲያ ላይ ነው የሚቀበለው፣ ቪዲዮ ነው የሚሰራበት። ኦብቪየስሊ ይታወቃል፣ ውይይት ጥሪ ሲደረግም ይታወቃል፣ ሰው ሲቀበልም ይታወቃል። ስለዚህ አልተቀበለም። በዚህ ምንድን ያልናቸው የሌለን ዲቤት አለ ብላችሁ ፐብሊኩን ማህበረሰቡን ሚስ ኢንፎርም እያደረጋችሁ ነው፣ የሌለ ኢንፎርሜሽን እየሰጣችሁ ነው። ስለዚህ ይሄ ደግሞ ትክክል አይደለም፣ እንደዚህ አታድርጉ ብለን ወቅሰናቸዋል። ልክ ትክክለኛ አካሄድ አይደለም። ተወያዩ ባልተቀበለበት ቀን ቀጠሮ ይዞ ኦልሬዲ ሴት የተደረገን ፕሮግራም ወደ መቀየር የሚያስኬድ ምንም አይነት የአካሄድ አግባብ የለውም። ስለዚህ የሌለን ዲቤት አለማትበሉ፣ ሰዎችን ሚስኢንፎርም አታድርጉ፣ የሌለ ኢንፎርሜሽን አትስጡ፣ የእኛንም ፕሮግራም በመሰረዛችሁ በጣም አጥፍታችኋል ብለናቸው ስላጠፋን በጣም ይቅርታ፣ በድጋሚ ይቅርታ ብለው ብዙ ጊዜ ነው ይቅርታ። ድምፅ አለ ለእያንዳንዱ ድምፅ ብናሰማቸው አሪፍ ነው፣ እንዳይሰለቹ ውሸት እንዳይመስላቸው። አዎ ዲያቆን ቃሌ ጋር ድምፆች አሉ የተወሰነ ሼር ያደረግናቸው ብንሰማ ጥሩ ነው። ከዛ በፊት ከድምፁ በፊት ምናልባት አሁን እንዲህ ብለው ተናግረዋል ሲባል የራሳቸውን ጽሑፍ በወንድሞቻችን ላይ የዋሹትን ውሸት ብናነበው ደስ ይለኛል። እንዴት ብለው እንደሚናገሩና በውስጥ እንዴት እንደሚያለቅሱ እግራቸው ላይ ወድቆ እስከ መለመን ድረስ የሚደርሱበትን የራሳቸውን ድምፅ ምን ሰማ ይሆናል። ስለዚህ እስቲ መጀመሪያ በማህበራዊ ሚዲያ ለምስኪኑ ሙስሊም ሕዝብ ምን እያሉ ነው የሚሸውዱት የሚለውን እንመልከት እስቲ ከራሳቸው። አላችሁ እንትኑን ላኩልኝና ወይ ላሳያቸው ወይ አንዳችሁ ቤላ ትችያለሽ አይደል? እሺ ወይም ለዲያቆን ላቸው። ኦኬ እሺ ይሄ አሁን የማሳያችሁ እንግዲህ ከነ ዳኒ ከነ ማሜ ጋር በውስጥ ካወሩ በኋላ ከነ ቃሌ ጋር ይቅርታ ጠይቀው በኋላ በድምፅ ሰሙታላችሁ። ከዛ በኋላ ግን ወጥተው ደግሞ የጻፉትን የለጠፉትን ላሳያችሁ። እሺ ላሳይ ካሜራ ላዙር። ኦኬ ይታያል ብዬ አስባለሁ። ይታያችኋል? ቆይ ትልበል ይነበባል ወይስ በትልቁ ያላርገው? ይነበባል። ትንሽ ካሜራውን ወደኋላ ራቅ ብታደርገው ብለር ሆኗል ስለተጠጋ። ኦኬ ዲያቆን አንተ እያነበብከው ሲሆን ሞር ይታያቸዋል። እንዳሁኑ ሆኖ አንተ እያነበብክላቸው። አነበዋለሁ። ችግር የለውም። እሺ አሁን ደህና ነው አይደል? አሁን ደህና ነው፣ ይታያል በደንብ ዲያቆን። እሺ በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ይልና ጥያቄ ምልክት ይላል። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር። እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። እሺ ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የሶስቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይት ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አልን።
ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸኝም አለ። ኢዮዳብና ዮኒ ማኛ ጋር እንግባል ናቸው ልጆቹ የጥጋብ ይሁን እንጂ አንፈልግም አሉ። ባይዘው አሁን እኔም ከእናንተ ጋር እኩል ነው እያነበብኩ ያለሁት ይሄንን። እሺ ኢዮዳብና ዮኒ ማኛ ጋራ እንግባል ናቸው ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶችን አቀረቡ። በመጥፎ ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችንም ስላሳዘኑን እነሱም ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንወያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የኛ ችሮታ ነው ተብላቸዋል። እኔ አሁን አንድ ላይ አሁን ገና ማንበቤ ነው። ይህንንም ይደገም ምክንያቱም ሲሰሙ በጣም አንዱ ትልቅ ውሸት አለ እዚህ ላይ፣ በጣም ትልቅ ውሸት አለ። ምን ብለው አሉ? እነርሱ እሺ ብለው እንደተቀበሏቸው ነው እዚህ ላይ የተጻፈው። ውይይቱን ያቀረበው ማን ነው? ራሳቸው ናቸው የተቀበሏቸውም ወንድሞቻችን እዚሁ እነ ማሜ እነ ዳኒ ነቃል ናቸው። ግን እነሱ እዚህ ላይ ምን እያሉ ነው? አይ እነ ቴዲ ሐዋሳ ቤት ይደረጋል ስላሉን እሺ አልናቸው ብለው ነው እየቀጠፉ ያሉት። ምን ያህል ዋሃብያ የሚባል ሴክት ምን አይነት ውሸታም እንደሆነ ግን በዚህ ጋር ተመልከቱልኝ። ህዝበ ሙስሊሙን እንዴት እንደሚሸውዱት፣ ህዝበ ሙስሊሙን እንዴት እንደሚያጭበረብሩት ተመልከቱ። እባክዎት አንዴ ደግሞ እንደው ቢያስነብቡልኝ ይህንን ውሸት ደስ ይለኛል። ጉዱን ከራሳቸው ትሰማላችሁ። ከዛ ከራሳቸው አፍ እንዲህ ብለው የሚያጭበረብሩትን ህዝብ ምን ብለው ከስር እንዲህ እንደሚለምኑ ታያላችሁ። እዚህ ላይ ተሳለቁ አይደለ? እውነታውን ግን በራሳቸው ድምፅ ትሰሙታላችሁ። አንድ ያንብቡላቸው ዲያቆን። እሺ በደንብ ስሙ እሺ ፕሊዝ። ምክንያቱም እዚህ ጋር ያሉ ልጆች ጋር በውስጥ ያወሩትን ቀጥሎ ስለምናሰማችሁ ማለት ነው። እንግዲህ ሶስቱ የሚሏችሁ ዳኒን ሆነለ ሁሉን መሐመድንና አይ ቲንክ ቃሌም መሰለኝ አይ ዶንት ቲንክ ዲያቆን አትናቴዎስ ነበረ ስልክ እንትናችሁ ላይ አልነበር። ኦኬ ሶስቱን ነው እንግዲህ በደንብ ያዙ። ኦኬ ሶስቱን እዚህ ጋር የሆኑ የሶስት ክርስቲያኖች የሚሏቸው ሶስቱን ነው። ግን በድምፅ ሲያወሯቸው ግን ሪከርድ የተደረገውን ትሰማላችሁ። ኦኬ ልድገምላችሁ። ምን ይላል? በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ጥያቄ ምልክት። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የሶስቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የእኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የሶስቱም የቲክቶክ ተከታይ ቁጥር ተደምሮ የእኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አለን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸንም አለ። ኢዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋቢውን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶችን አቀረቡ። በመጥፎ ከምናሰናብታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችን ስላሳዘኑን እነሱም ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንወያያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የኛ ችሮታ ነው ይላል። ጸሐፊ ማነው? አይ ቲንክ ይሄ የሳህላ አብዱልከሪም ነው። ኦኬ አብዱልከሪም። እሺ ግን ዲያቆን እዚች ጋር እኔ ቆስጣ ካየበት በተለየ መንገድ ነው ማየው። አንድ አስተዋይና በጣም ነገሮች የሚረዳ ሙስሊም ካለ ከዚህ ጽሑፍ ላይ ምን ይረዳል? የሰው ብዛት እንደሚያስፈልገው ይረዳል። ኦፍኮርስ የሰው ብዛት የሚማር ሰው ብዙ ሲኖር ጠቃሚ ነው እንጂ ጎጂ አይደለም። ይሄ የሚጠላ አይደለም። ነገር ግን ያንን የሚማርን ሰው ትምህርትህን ሰምቶ ተስቦ ነው እንጂ መምጣት ያለበት ዋሽታ አይደለም። እኔ 40 ዓመት 30 ዓመት ንጽጽር ሰራን የሚሉ ኡስታዝ ይዘዋል አላቸው። መጽሐፍ ጽፍ ያለው 40 ሺህ ነው ምናምን መጽሐፍ ጽፍ ያለው በአንድ እስክርቢቶ እያለ የሚያወራ ኡስታዝ አላቸው። ነገር ግን ህዝቡን
ማርኮና ይዞ ማቆየት ወይ ደግሞ ተወዳጅ ሆኖ መቀጠል አልቻለም። ከነጭራሹ መመስረትም አልቻለም። 2 ዓመት የመጣው እፎይ ከነሱ ከሙስሊሞች በላይ ከኡስታዞቻችሁ በላይ እፎይ ተወዳጅና ተፈላጊ ሆኖ እንደታገኘ ነው እኔ የተረዳሁት። እንዴት ብሎ መጠየቅ ጥሩ ነው። ልክ እንደ ሕፃን ልጅ እፎይ ይመጣል እያሏችሁ ቤታችሁን ያሞቃሉ። እፎይ እኮ አይመጣም አይመጣም፣ መቼም እነሱ ጋር አይመጣም። ግን እፎይ ይመጣል፣ ማሙሽ ከረሜላ ገዛልሃለሁ እና እንደሚባለው እፎይ ይመጣል። የእፎይን ድምፅ እየቆረጡ ከእፎይ ጋር ውይይት አለኝ እያሉ ልክ እንደ ሕፃን ልጅ እያጃጃሉ ሲያስቀምጡት አንድ አስተዋይ ኡስታዝ ላጥ ብሎ ይወጣል። ቢኮዝ ደግሞ የእፎይ ስም ሲጠራ ሰው ይሄዳል። ይሄ ደግሞ ምንን ያሳያል? በሙስሊሞች ዘንድ እፎይ ምን ያህል ተወዳጅ ሰው እንደሆነ። እነሱ የእፎይን ስም ጠርተው ካልሆነ በስተቀር ሙስሊሙ ራሱ ሊሰማቸው ጆሮ ሊሰጣቸው እንደማይችል ግልጽ የሆነ ማስረጃ ነው። ግልጽ የሆነ ማስረጃ። ለዛ ነው ልክ ሕፃን ልጅን በከረሜላ እንደምታባብሉት የማይመጣውን እፎይ ይመጣል እያሉ ፕሮፓጋንዳ እየሰሩ አንዴ እንግዲህ ከድምፃቸው እንሰማዋለን። ሴጣን ስማቸውን እየጠሩ ሰዎቹን ስማቸውን ጠርተው እነሱ ቤት አይደለም ሴጣን ቤት እንገባለን፣ ማድረግ ያለብን እናደርጋለን። ተስፋችሁን ቁረጡ። እፎይ ከእናንተ ጋር የሚመጥናችሁ ማለት እንኳን እፎይ ከኛ ጋር አትመጥኑም። እፎይ አስተማሪ ነው። እኔ ተነስቼ የእናንተ አስተማሪና አባይደር እናት ወያይ ብለው ትክክል ነው ተገቢ ነው አይደለም። እኔ ተማሪ ነኝ እና ከኛ ጋር ትወያያለህ። ነገር ግን እናንተ ከኛ ጋር ራሱ አትመጥኑም። ሲጀመር ሆነስት አይደላችሁም፣ ታማኝ አይደላችሁም፣ ውሸታም ናችሁ። ሙስሊሞች አንድ ነገር ኡስታዞቹ፣ በዚህ አጋጣሚ ይህን ለሚሰሩ ኡስታዞች መልእክት የምታደርሱልኝ እፎይ በሙስሊሞች ዘንድ ከኡስታዞቻችሁ ከመጅሊሶቻችሁ ከሁላችሁም በላይ ምን ያህል ተወዳጅና ተፈቃሪ እንደሆነ ስላሳያችሁን እናመሰግናለን። ምክንያቱም እፎይ ይመጣል ባትሉ እናንተ 100 ሰው ወይ 200 ሰው ይዛችሁ ነው ቁጭ የምትሉት። ለዛውም 40 ዓመት ንጽጽር የሰራ ኡስታዝ ተሸክማችሁ። ንጽጽር የጀመረ 2 ዓመት የሆነው እፎይ ከእናንተ 40 ዓመት ከቆዩት ኡስታዞች በላይ ትልቅ ውጤትና ትልቅ ነገሮች እንዳሉት ትልቅ ማሳያ ነው ብዬ አምናለሁ። ይህንን ሳይጠቅሱ ማለፍ ተገቢ አይደለም ብዬ ስላመንኩ ነው። ዲያቆን እሺ፣ ትክክል። ያው ድምፁን እንዲሰሙት ነው እኔ ሞር የምፈልገው። አሁን የምናወራው ነገር ሁሉ የተቀዳ ድምፅ እንዳለ ደግሞ አሁን ትሰማላችሁ ማለት ነው። የጻፉትን አይታችኋል። በውስጥ ግን ከዳኒ ጋር ከማሜ ጋር ከቃሌ ጋር ምን ያህል ሲለማመጡ ምን ያህል በቃ ይቅርታ ሲጠይቁ እንደነበረ ያለውን አሰማችኋለሁ። ዳኒዬ ከዛ ፊት ሀሳብ መስጠት ከፈለግ ትልቁ ላርጉትና ወይ ጥቂት ላሰማና ሀሳብ ትሰጣለህ ዳኒ። ከዛ በፊት ዲያቆን እንትን ላይ ቢነግሩን መልካም ነው። ምንድነው ያጠፉት መረጃ አለ ቃሪ አስታውሳቸውና አነስና ኢብራሂም ቻት ደልተው ነበረ እንዳያዛለ ሙሉ እሱ ላይም ቢሄድ መረጃም ለማጥፋት ሞክረው ነበረ። በጽሁፍ የተጻጻፉትን መረጃ ሙሉ በሙሉ አጥፍተውታል፣ ደልተውታል። አሁን የተቀመጠው እንትን ስለሆነ ነው፣ ምንድነው ቮይስ ስለሆነ ነው። እና ይሄን ስላላነሳችሁት ስለረሳችሁት ብዬ ነው። እሱ በጣም ኦኬ። እሺ ዲያቆን ዳኒ ሀሳብ አለ ወይስ? ዲያቆን እኔ ጋር ምንም የተለየ ሀሳብ የለም። ከሞላ ጎደል ሁሉንም ነገር ስላሉ ወደ መረጃው ብንሄድ ጥሩ ነው። ሰው እሱ ነው እየጠበቀ ያለ። እሺ ጥሩ መልካም። ከዛ ሌሎቻችሁ ሀሳብ ትሰጣላችሁ ማለት ነው። በዚህ የድምፅ መልእክት ላይ የምንሰማውን ነገር በስነ ስርዓት አሁን ጽሁፋቸው ላይ ያካተውት ነበረ። ምን ብለው ነበረ? ሰሞኑን የገባንበት ነገር እያሉ የጻፉባት ነገር አለችና ሰሞኑ የገቡባት ነገር ምን እንደሆነች ከራሳቸው ድምፅ እንድንሰማ አላለሁ። ሁላችሁም ሼር አድርጉላቸው እና ስሙ። አሁን እስቲ ሰኞ ነው ክላስ ነው ያለው ሰው ያለው ነገር እስኪ ነገራቸው። እሺ ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ስለዚህ ያ ነገር ስላለ እንሸፈናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት
እያዛችሁ ነው። ቴዲ ሐዋሳ ቤት እናንተ እንዳላችሁ ተደርጎ ነው እየተነገረ ያለው። አሁን እናንተ እንዳላችሁ ቅድም ጽሁፉ ላይ ቴዲ ሐዋሳ ቤት ብለውን ነበረ። እኛም ሰው ስለሚገኝ እሺ ብለናል። አሁን ደግሞ ይላል ራሱ ማነው ይሄ የሚናገረው? ነገራቸው ዳኒ ማነው የሚናገረው? አሁን ኢብራሂም ነው። በዛው ምን ብሏል? ኦዲየንስ አተናል ብሎ ልብ በሉ፣ ኦዲየንስ አተናል ብሎ ነው ወደዛ እንትን ያደረገው። እሱንም ልብ እያላችሁ ሰኞ ነው ክላስ ያለው ሰው ያለው ነገር ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለው እና ስለዚህ ያ ነገር ስላለ እንሸፈናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት ዛሬ ራሱ ሊሆን እኛ እንወያያለን፣ ችግር የለውም። ግን ኦዲየንስም አተን እንደገና በዚህም ጋር ተሸፍነን አይሆንም። ስለዚህ አሁን የኢምራን ጉዳይ ስላለ የኢምራንን ጉዳይ ማሳለፍ አለብን። ዚስ ዊክ እኛ እኔ በበኩሌ በዚህ ሳምንት ላይ የሚደረግ ውይይት ጥቅም አልባ ነው ብዬ ነው ማስበው። ያለዛማ እዚሁ ለምን አንወያይም? እዚሁ ጋር እየተወያየን እኮ እንትን ማለት ይቻላል። ሰው ህዝብ እንዲያይና ህዝብ እንዲማርበት ነው የተፈለገው ትልቁ ነገር እና ስለዚህ ይሄ ከአካሄድ አንጻር አስተካክለን ኔክስት ዊክ የምናደርግበትን መንገድ ማመቻቸት ነው ያለብን እንጂ በዚህ ሳምንት የሚደረግ ምንም አይነት የውይይት አካሄድ ጥቅም አለው ብዬ አላስብም በበኩሌ። አብዱልከሪም የሚንገራችሁና ሀሳቡን ወይ ደግሞ እናንተም ሪፍሌክት አድርጉና እሱ የሚንገራችሁ ይሻላል። ዲያቆኒ ያ ምንድን ነው መሰለህ የነሱ ፖይንቱ ያወሩበትን ቦታ ትሪም የተደረጉ ዋና ዋና ፖይንቶች ያሉባቸው ቪዲዮዎች ቮይሶች አሉ። ስለዚህ የ2 ሰዓት ከምናምን አንተንም እንዳናደክም ምናልባት የ8 ደቂቃውን ወይ 12 ደቂቃውን ክፈተው ዲያቆን፣ የ12 ደቂቃውን ክፈተው። ኢምራን ከማን ጋር ነው ዲቤት የሚያደርገው? ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ማሚ ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን እኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ ማሚ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አሰብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ። አሁን ዲቤት አለ። እሺ ባለፈውም ሰዓት አስታውስት እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየን፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። እሺ ለማንኛውም እኔ አሁን ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ፣ እኔ ይቅርታ መጠየቅ እችላለሁ። ያው እሱ እናንተን እዚህ ፐርሰናሊ ይቅርታ ጠይቅ ያለዋል። እኔ ይቅርታ መጠየቅ እችላለሁ። ዛሬ ተቀባይነት አግኝተዋል እንደ እናንተ ማግኘቱን እና አለማግኘቱን አንተ ታውቃለህ ወይ ነው? አደባባይ ላይ ፖዝ አድርጉት እና የ12 ደቂቃውን ደግሞ ይፈቱት። እሺ ዲያቆን 12 ደቂቃው ይሻላል። ይህ 8 ደቂቃው ነው። 8 ደቂቃው ነው። ቆይ ግን አሁን እዚህ ጋር የተነገረውን ነገር ልብ ብላችሁ አድምጡ እንጂ ምናልባት በፍጥነት እየሄደም ስለሆነ ሰው እንዲገነዘብ ይቅርታ እንጠይቃለን እያሉ እንደሆነ እኔም ለመጀመሪያ ጊዜ ነው በነገራችን ላይ የምሰማው። ግን ምን ያህል ነው ሰው እያደመጠ ያለው? ምን ያህል እነዚህ ልጆች አጭበርባሪዎች እንደሆኑ አምታቾች እንደሆኑ በእውነት እንዲያው እግዚአብሔር ይገስጻችሁ እንጂ ሙስሊሞች በዚህ ደረጃ እንዲያው የዚህን ያህል ሄዳችሁ ነው ማለት ነው ለእምነታችሁ እንዲያው መታገል የምትፈልጉት። በእውነት ይሄ የሚያሳፍር ነው በጣም። እና አንደኛው ውይይት ጥሪውን ራሳቸው አቅርበው ራሳቸው ጠርተው እንዲያው የፈለገ ነገር ቢመጣ የፈለገ ሰው የፈለገው ቦታ ቢሆን እንወያያለን ብለው ሀሳብ ካቀረቡ በኋላ
በመሀል ጉዳት ደርሶብናል፣ እገሌ የሚባል ሰው ጉዳት አድርሶብናል እና አሁን ሐሳባችንን እንቀይራለን ብለው ከዛ ደግሞ የቀየሩበት ምክንያት መንገድ ደግሞ በውስጥ ለነሱ ይቅርታ እየጠየቁ ለነሱ በውስጥ ይቅርታ እያሉ ግን በአደባባይ ግን እነዚህ ልጆች በቂ ፎሎወር የላቸውም እድል እንስጣቸው ወይ ብሎ ማለት እንደው በእውነት ለአድማጩንም መሳለቅ ነው። ይሄ በቃ እኛ ብቻ ነን ብልጥ፣ ማንም ከኛ በላይ ብልጥ የለም፣ እንደፈለግን ሰው ላይ እንቀልዳለን ማለት ይሄ በጣም ለራሳቸው እንዴት በሰላም እንደሚተኙ አላውቅም። እውነት እንደዚህ እየዋሸ ሰው ይተኛል? እንቅልፍ ይወስደዋል? የሚገርም ነው። እና እስኪ እንደዚህ በተለይ እንደዚህ ፎከስ መደረግ ያለበት ፖይንት ላይ እናንተ ዲል ያደረጋችሁት ማሜ ወይ ዳኒ ወይ ቃሌ እንትን ብታደርጉ ፖዝ እያደረጋችሁ ያሉትን ነገር ሰውም በደንብ ማድመጥ እንዳለበት እየተዘለለ እንዳልፍ እሱ ቢሰማ ጥሩ ነው። ጥሩ ሰው ምን እናደርጋለን? አንድ ሶስት አሁን የ12 ደቂቃ አለ ትሪም ተደርጎ ያለ ሰው እሱን አንድ 3 ደቂቃ 4 ደቂቃ ስሙና ፖይንት ያዙ። ደግሜ ላንብብላችሁ ምን ያህል በጽሁፍ የጻፉትና አብዱልከሪም የጻፈውና እዛ ግን ሲናዘዙ ሲያወሩ የነበሩት እንደማይገናኝ እዩት። ውሸታቸው ማለት ነው። ይኸው መጀመሪያ ላንብብላችሁ ደግሜ። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ አዋሳ ቤት ይሆናል ስላሉን እሺ አለን። ያው እዛ ያለውን ሰው አስበን ቴዲ አዋሳ ቤት አልሆነም አይመቸኝም አለ። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶች አቀረቡ። በመጥፎም ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችም ስላሳዘኑን እነሱን ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንዋያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የኛ ችሎታ ነው ይላል። ኦኬ የጻፉት ሙስሊሞቹ ናቸው። ቀጥሎም የተናገሩት ደግሞ እነዚሁ የጻፉት ሰዎች ናቸው ማለት ነው። ኦኬ አሁን ደግሞ ቀጥሎ ማሰማችሁ ይቅርታ ፖይንት ያዙና ሞዴሬተር ልቀበለ ከይቅርታ ጋር ኮሜንት ምናምን ሞልቶ ነው እኮ ቆይ ቀንሼ እሰጥሃለሁ። እሺ አንተ መልሶ የሚነሳው ያሉብንን ወቅታዊ ጉዳዮች እንጨርስ። ያሉብን ወቅታዊ ጉዳዮች እንጨርስ የተባለው በነገራችን ላይ የምታደምጡ ሰዎች የሰሞኑን ውይይት ታውቃላችሁ። እፎይ ያደረገው ውይይት ወቅታዊ ጉዳይ ሆነባቸው፣ ዱብዳ ሆነባቸው ሳያስቡት ማለት ነው። እና ኮንዲሽናል አልነበረም። ለፋ ራሳቸው ያብራሩልሃል፣ ራሳቸው ይነግራል። ኦኬ ኦኬ አሁን ይነግራል። ልክ አይደለም። ቆይ አንዴ ችግር የለውም። እሺ ማሚ ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። እሺ እየሰማችሁ ነው። ከሁሱ ጀምሮ ያለንበትን ውጥረት ታውቃላችሁ፣ ከሁሱ ጀምሮ ዲቤቱ የፈጠረውን ውጥረት ታውቃላችሁ ብለው ሁሱን ሜንሽን እያደረጉ ነው። በደንብ ስሙት። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ዲቤት ነው። ትክክል ናቸው እነሱ። ያው ብዙ ነገር ፕሮግራማቸው ላይ ምናልባት ብዙ ነገር እንትን ብሎ ነው የሚሆነው። ግን አንድ እነሱ ላይ ያዩት ነገር እሱ ስለእናንተ ሳይድ ነገር ነው። እንደዛ እያዩ ዮርዳን በኋላ የመጣው እኛ ምን አገባን አይነት ነገር ትክክልም ናቸው በእናንተ ሳይድ። ያው በቅንነት ካላያችሁ ትክክል ነው በእናንተ። ለእኛ ግን ትልቅ ነገር ነው። እናንተ እዛ ቦታ ላይ ሆናችሁ ሊሆን ይችላል። ለእናንተ ለእኛ ትልቅ ነገር ስ ላይ የሆነ ሀገር ያለ ሰው የሆነ ግብፅ ያለ ሰው ኢትዮጵያ የሆነ ቢግ ነገር ተፈጥሮ
ምን አገባኝ ኢትዮጵያ ላይ ስለሚፈጠረው ነገር አገባን ቢሉ ችግር የለውም። ግብጽ ያሉት ተወሳኝ ነገር የሰማሁት ለእኛ ትልቅ ነገር ነው። እዚህ እናንተ ዲያቆኖች ጋር የያዙት ያለው ነገር ለእኛ ትልቅ ጥቂት ደቂቃ አውሩና ትሰጣላችሁ ሀሳብ። አይ ማሜ የተናገራት ነገር ስላለች እሷን እንዲያስተውሏት ሰጥና ነገር ማለት ፈጠረው ነገር ከተፈጥሯል ያን ነገር የተለያዩ እንደሆነ እሱ ብቻ ሳይሆን በዚያው ብዙ ነገሮች አሉ እንደ ራሳችን ማድረግ ያለብን ያው የሰሙን ያርሱት ነውና በየትኛውም ስሌት ማለት ነው እኛ ውይይት ያኛውን ነገር እንትን ይለው ሳይሆን ሌላ ነገር ማስተካከል ያለብን ይሄኛው ሰሞኛ ንቶች አሁን ቀጥታ እንደዚህ ማውራት ስላልፈለግኩኝ ነውና እኔ አሁን ፐርሰናሊ ቀጥታ ወደዚህኛው ርዕስ መዞር የሚለው ፓርት ላይ እኔ አሁን ትክክል ነው ብዬ አላምንም። እንደኛ በዚህ ሙስሊሙ ሳይድ ሆኜ ማለት ነው በናንተ ሳይድ ሆኜ ነግሬያቸዋለሁ፣ ትክክል ናቸው። ግን እንደ አንድ ግብጽ ያለ ሰው ኢትዮጵያ የሆነ ምንም ነገር ቢፈጠር ምን አገባኝ እንደሚሉ ልክ ናቸው። ግን ለእኛ ከዚህኛው እናንተ ከምትሉት ቤት በየትኛው ሚዛን ማለት ነው በየትኛው ሚዛን በሰሞን አስፈላጊ ነው ብዬ አላምንም ለእኔ።